ሪቫይቫል ማለት ከቃሉ በቀጥታ ወደ አማርኛ ሲፈታ መንፈሳዊ መነቃቃት ወይም መነቃቃት ማለት ነው። እግዚአብሔር አምላክ በሆነ ጊዜ የሚያመጣው መንፈሳዊ ተሐድሶ ወይም መነቃቃት ሪቫይቫል ይባላል። ሪቫይቫል ማለት ሰማይ ከምድር ጋር ሲነካካ ማለት። መቼም ይሄንን መቼ ነው ደግሞ ተነካክቶ የሚያውቀው የሚል ያልገባው ሰው የሚናገረውን ቃል የሚናገር ይኖራል ብዬ አላስብም። ለማለት የፈለኩት ግን ወይም እግዚአብሔር ለእናንተ ላይ ያላችሁ ነገር ግን ሰማይ በብዙ ክብር ዝቅ ብሎ በምድር ላሉ ወንዶችና ሴቶች ሲሰራ ተነካካ ይባላል። ሰማይ ከምድር ጋር ካልተነካካ፣ ሰማይ ለምድር መልስ ካልሰጠ፣ ምድር ሁል ጊዜ ድርቀቷ እየጨመረ፣ ጥያቄዋ እየጨመረ፣ መፈራረሷ እየጨመረ፣ መሰነጣጠቋ እየጨመረ ይሄዳል እንጂ በፍጹም አዲስ ነገር አታይም። ነገር ግን እግዚአብሔር የሪቫይቫል በረከቶችን ሲልም ይሄ በረከት በራሱ ሰማይና ምድርን ያነካካል። ያን ጊዜ ወንድና ሴት እግዚአብሔር ልጆች በብዙ ከእግዚአብሔር በረከት መቀበል ይጀምራሉ። አሜን። ሪቫይቫል ማለት ከቃሉ በቀጥታ ወደ አማርኛ ሲፈታ መንፈሳዊ መነቃቃት ወይም መነቃቃት ማለት ነው። ራሱ እግዚአብሔር አምላክ በሆነ ጊዜ የሚያመጣው መንፈሳዊ ተሐድሶ ወይም መነቃቃት ሪቫይቫል ይባላል። እና የዛ ደግሞ የመነቃቃት ደግሞ በረከቶች አሉት። ዝም ብሎ አነቃቅቶ አጫጭሆ የሚሄድ ሳይሆን የሆነ ጥሎ የሚሄደው ነገር አለ። ዛሬ በዚህ መንፈሳዊ እንቅስቃሴ ውስጥ የሚገለጥ በረከት ሁሉ በኢየሱስ ስም ያገኛቸዋል። አሜን። እስቲ በኢየሱስ ስም ያገኘኛል በሉ። በኢየሱስ ስም ያገኘኛል። አይሰማም? ከዚህ በላይ ጮክ በሉና በኢየሱስ ስም ያገኘኛል። አይሰማም? ከዚህ በላይ ጮክ በሉ እስቲ። በኢየሱስ ስም ያገኘኛል። ሪቫይቫል ማለት ሰማይ ከምድር ጋር ሲነካካ ማለት ነው። መቼም ይሄንን መቼ ነው ደግሞ ተነካክቶ የሚያውቀው የሚል ያልገባው ሰው የሚናገረውን ቃል የሚናገር ይኖራል ብዬ አላስብም። ለማለት የፈለኩት ግን ወይም እግዚአብሔር ለእናንተ ላይ ያላችሁ ነገር ግን ሰማይ በብዙ ክብር ዝቅ ብሎ በምድር ላሉ ወንዶችና ሴቶች ሲሰራ ተነካካ ይባላል። አሜን አሜን አሜን። ሰማይ ከምድር ጋር ካልተነካካ፣ ሰማይ ለምድር መልስ ካልሰጠ፣ ምድር ሁል ጊዜ ድርቀቷ እየጨመረ፣ ጥያቄዋ እየጨመረ፣ መፈራረሷ እየጨመረ፣ መሰነጣጠቋ እየጨመረ ይሄዳል እንጂ በፍጹም አዲስ ነገር አታይም። ነገር ግን እግዚአብሔር የሪቫይቫል በረከቶችን ሲልክ ይሄ በረከት በራሱ ሰማይና ምድርን ያነካካል። ያን ጊዜ ወንድና ሴት እግዚአብሔር ልጆች በብዙ ከእግዚአብሔር በረከት መቀበል ይጀምራሉ። አሜን። ዛሬ ይሄ እንዲሆንለት የሚፈልግ ሰው አይ ዶንት ኖ በረከት ለሁለንተናዊ ጥያቄዎቻችሁ መልስ ያመጣል። አሜን። አይ ዶንት ኖ በትዳር፣ በቤት፣ በፋይናንስ፣ በኑሮ፣ በስኬት፣ በድል፣ በብዙ ጥያቄ ውስጥ ያላችሁ ሰዎች መልስ ከፈለጋችሁ እግዚአብሔር አምላክ ልክ በረከቱን ሲለቀው የናንተ መልስ ይወለዳል። አሜን። አጠገባችሁ ያለውን ሰው ያንተ መልስ የሚወለደው ከበረከት ውስጥ ነው በሉት እስቲ። ያንተ መልስ የሚወለደው ከበረከት ውስጥ ነው። እግዚአብሔር መልስህን ከበረከቶች ውስጥ ይወልደዋል በሉት። እግዚአብሔር መልስህን ከበረከቶቹ ውስጥ ይወልደዋል። እንዲወለድለት የሚፈልግ ሰው ብቻ እጆቹን ያሳያል። አሜን። በጌታ በኢየሱስ ክርስቶስ ስም ለጤንነትህ፣ ለስኬትህ፣ ለሰላምህ፣ ለብሬክስሩ፣ ለድልህ እግዚአብሔር አምላክ ከበረከቱ ውስጥ መልሶቻችሁን ሲወልድ አያለሁ። አሜን። ያንቺ መልስ ይወለዳል ዛሬ። አሜን። ትንቢት ነው እናገራለሁ። አሜን ካልሽ ይሆንልሻል። በኢየሱስ ስም ይወለድልሻል። አሜን። መልስሽ ይወለዳል። አሜን። አሜን። መልስህ ይወለዳል። አሜን። እግዚአብሔር አምላክ መልሶቻችሁን ይወልዳል ዛሬ። አሜን። ኢየሱስ ይባረክ። አሜን። ነገር ግን ይሄንን ከመወለዱ በፊት መምጣት ያለበትን የሪቫይቫል አክቲቪቲ ወይም ደግሞ የመንፈስ ቅዱስ ሳቹሬሽን ግን እርግጠኛ መምጣት አለበት። ሪቫይቫል ሳይሆን በረከት አይመጣም ማለት ባለፈው ሳምንት። ከዚህ መካከል ዕንባቆም ምዕራፍ 3 ቁጥር 2 ላይ ያለውን ቃል እናወጣለን። እግዚአብሔር አምላክ ስለ ሪቫይቫል የተናገረን ድንቅ ነገር ነበረ። በዚህም ውስጥ ጌታ ስሙ የተባረከ ይሁን። ዕንባቆም ምዕራፍ 3 ቁጥር 2ን ጮክ ብለን እናነባለን። አቤቱ ዝናህን ሰምቼ ፈራው። አቤቱ በአመታት መካከል ስራህን ፈጽም። አቤቱ በአመታት መካከል ስራህን ፈጽም ይላል ትርጉሙ፣ ወይም አዲሱ ትርጉም ወይም NIV። በአመታት መካከል ስራህን መንበል አዲስ አርግ። በምን መካከል ነው ግን? በአመታት መካከል። እስቲ አመታት በሉ እስቲ። አመታት ማለት ብዙ አመታት። አመት አንድ ነው። አመታት ከተባለ ግን የአመቶቹን ብዛት የሚያሳይ ነው። በአመታት መካከል ግን በድርቀት ውስጥ ያለ፣ በጥያቄ ውስጥ ያለ፣ በእንቆቅልሽ ውስጥ ያለ ሰው
በአመታት መካከል አቤቱ እባክህን ስራህን ምን በለው አድሰው ሪስቶር አድርገው ታድሶ በህይወቴ ይምጣ የሚል ጸሎት መልስ ነው በእምባቆም አፉ ላይ የምታዩት። እግዚአብሔር አምላክ ሪቫይቫልን የሚያመጣበትን ዘመን የሚናገር ሪቫይቫል ወይም ደግሞ የመንፈስ ቅዱስን በረከትና እሳት ወደ ህይወታችሁ ለማምጣት እግዚአብሔር ሲወስን በአመታት መካከል እግዚአብሔር ወስኗልና ባንተና ባንቺ ቤት ውስጥ ተሐድሶ ይጀምራል። አሜን 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 አሜን። ተሐድሶ በደንብ እንዲገባችሁ አንድ አይነት መልክ ያለውን የማትፈልጉትን የህይወታችሁን ገጽ ሰባብሮ የሚጥል አዲስ ነገር ወደ ህይወታችሁ የሚያወጣ ከእግዚአብሔር የሚመጣ እንግዳ በረከት ነው። አሜን። ሬስቶሬሽን አሜን አሜን። ለምሳሌ አንዳንድ ሰው ይል ጠዋት እነሳለሁ፣ እሄዳለሁ፣ እመጣለሁ፣ እበላለሁ፣ እተኛለሁ። አሁንም እነሳለሁ፣ እሄዳለሁ፣ እመለሳለሁ፣ እበላለሁ፣ እተኛለሁ። ይሄንን ለተከታታይ 5-10 አመታት እያደረኩ ነው። በህይወቴ ላይ ለውጥ የለም የሚል ሰው መልእክቱ ለሱ ነው። አሜን። አንድ አይነት ስትነሳ ያለ አዲስ ነገር ኢቭን ላይ ያለው ጨርቅ ይነትባል እንጂ ጨርቅ እንኳን ማትቀይር በቃ ምንም አዲስ ነገር የሌለባችሁ ሰዎች ተሐድሶ በህይወታችሁ ላይ ይሆናል እያልኩ ነው። አሜን። ይሄ ተሐድሶ የሚሰራው ስራ አለ። አንድ ሰው እጆቹን አንስቶ አባቶ ይባሉ ባካችሁ። አባት ሆይ በአመታት መካከል በሉ በአመታት መካከል በኔ ደረቅ ህይወት ውስጥ ዛሬ አድሰኝ በሉ። አድሰኝ ማለት አዲስ ነገር። አሜን። አይናፍቅም አዲስ ነገር። በቃ የሆነ ለውጥ ሆኖ ትንሽ ፊት ፈካ የሚያደርግ ነገር የሆነ ሰዓት መምጣት አለበት። አሜን። አንድ አይነት ነገር ሲሆን ህይወት ራሱ ይሰለቻል። እንደዚህ አይነት ነጋ መሸ በቃ ምንም አዲስ ነገር ነጋ መሸ የምታየው ሰው አይቀየር፣ የምታገኘው ሰው አይቀየር፣ የምትሄድበት ቦታ አይቀየር፣ የምትተኛበት ቦታ አይቀየር፣ ላይ ያለው ነገር አይቀየር። ያው ሰለቸው ሰው ብቻ አይ ፕሮፌሳይ እኔ እናገራለሁ የዚህ የሪቫይቫል በረከት ያገኛችሁ በኢየሱስ አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። እኔ ለአንድ ሰው ጸልያለሁ። አሜን። ይሄ አሁን ምለው ነገር ለገባው ሰው እግዚአብሔር አምላክ መልስ ያደርጋል። አሜን። አሁን ምለው ነገር ለገባው ሰው እግዚአብሔር አምላክ ከሰማይ መልስ ያመጣል። አሜን። አንተ ላይ አይሁን ወንድም አዲስ ስራ አገኘ። ቢያንስ አዲስ ነገር ነው፣ እሱንም ሰምተህ አታውቅም። እህትሽ ውጭ ሀገር ሄደች፣ ቢያንስ አዲስ ዜና ነው፣ እሱንም ሰምተሽ አታውቅም። እናትሽ ከችግር ወጣች፣ አዲስ ነገር ነው፣ እሱንም ሰምተሽ አታውቅም። አባትህ ስራ ቀየረ፣ የተሻለ ነገር ውስጥ ገባ፣ እሱንም ሰምተህ አታውቅም። ጭራሽ በህይወትም የለም። ምንም አዲስ ነገር የሌለበት ነገር በጣም ክፉ ነው። ለዚህ ነው አቤቱ በአመታት መካከል እባክህ ስራህን ቀይር፣ አዲስ አዲስ ነገር የሚፈልግ ሰው የለም። if anybody wants something new እኔ አይ ፕሮፌሳይ ለዛ ሰው ነው የምጸልየው ዛሬ። ያ ሰው ያው እግዚአብሔር ምስክሬ ነው። ያ ሰው ዛሬ አዲስ ነገር ይቀበላል በጌታ በኢየሱስ ክርስቶስም። ያ ሰው እኔ ነኝ የሚል ሰው አዲስ ነገር የሚፈልግ ሰው የሪቫይቫል በረከት በኢየሱስም በህይወቱ ላይ ይመጣል። አሜን። የሪቫይቫል በረከት በኢየሱስ ስም አሜን በህይወታችሁ ላይ ይመጣል። አሜን። አንዳንድ ጊዜ ቤታችሁን ታዩና ቀለሙን ልቀይረው ብላችሁ ቀለሙንም መቀየራችሁ ምንም አዲስ ነገር የጠፋባችሁ ሰዎች ዛሬ ትንቢት እናገራለሁ ለአንድ ሰው። አሜን። የሆነ ቁልፍ ከላያችሁ ላይ የሚወድቅ ሰዎች አላችሁ። የሆነ ሰንሰለት ከላይ ላይ ድብ የሚል ሰው ያለ እዚህ ያሰረሽ ነገር አዲስ ነገር እንዳታይ፣ አዲስ ነገር እንዳትቀበል፣ አዲስ ነገር እንዳትገናኝ ያሰራችሁ የትኛውም ሰንሰለት ከእጃችሁ ላይ ዛሬ ይወድቃል። አሜን። ከትከሻችሁ ላይ ዛሬ ይወድቃል። አሜን። ከእግራችሁ ላይ ዛሬ ይወድቃል። አሜን። አምላኬ ምስክሬ ነው። አንድ ሰው ሰንሰለቱን ይጥላል። አሜን። አንድ ሰው ጮሆ እጥላለሁ ይበል ባካችሁ። እጥላለሁ። ስንት ሰው አዲስ ነገር ማየት ይፈልጋል? ለእግዚአብሔር ያሳይ። አቤቱ በአመታት መካከል ይሄ ከባድ ጸሎት ነው። በአመታት መካከል እረ ሰለቸኝ አባ እረ የሚል ሰው እድሜ በምድር ላይ ቢበዛ 80 ነው። ከዛ በኋላ ለድካም ነው ይባል። ዘመኔን ሙሉ እድሜ ሊያልቅ ነው ወዮ ያላችሁ ወዮ በቃ ዛሬ በጌታ በኢየሱስ ስም እናገራለሁ። ሰንሰለት ከእጆች ላይ ይወድቃል። ኖሮ ሞተ ለመባል ነው። አረ እጃችሁን አንሱ። አንዳንድ ሰው አልገባውም። ዝም ብሎ ቁጭ በቃ እንዴት ነው የሚገባው ሰው? በናዝሬቱ ጌታ በኢየሱስ ስም እድሜ መቁጠር፣ ዝም ብሎ መቁጠር። ከጠየካቸው ጥያቄዎች አንድም ያልተመለሰልህ ሰው እዚህ ውስጥ ካለ
ከጠየቅሻቸው ጥያቄዎች ውስጥ አንድም ያልተመለሰ መልስ ያለሽ ዛሬ የምስራች ነግርሻለሁ። እግዚአብሔር የሪቫይቫል በረከት እዚህ ሲለቅ ያንቺ ሰንሰለት መሬት ላይ ይወድቃል። አሜን። ያንተ ሰንሰለት መሬት ላይ ይወድቃል። አሜን። እግዚአብሔር ዛሬ በአመታት መካከል ያንተና ያንቺን ህይወት የሚያድስበት ሰዓት ገባ አለኝ ጌታ። አሜን። አሜን። ደረሰ አለኝ ዛሬ። አሜን። እባካችሁ እጆቻችሁን አንሱ። ገብቷል። አሜን። ወርሽ ገብቷል። አሜን። አመታቶች ገብቷል። አሜን። ዘመናት ገብቷል። አሜን። የሚቀየር ነገር አለ። አሜን። የሚለወጥ ነገር አለ። አሜን። አንድ ሰው ጮሆ ይለወጣል በሉ ባካችሁ። ይለወጣል። the change has come። አረ ለውጥ ያስፈልጋል። እግዚአብሔር አምላክን ይውላችሁን ባቆምን በአመታት መካከል አቤቱ ስራህን አድስ፣ እረ አዲስ ነገር አድርግ። የእምባቆም ጩኸት ነው እኮ። በአመታት መካከል ስንት ዘመን ሆነኝ፣ አረ ቀይር። እዚህ እጆቻችሁን አንሱ ባካችሁ። እግዚአብሔር ይሰማል፣ ቃሉን ይሰማል። እጆቻችሁን አንሱ። አባት ሆይ በሉ። አባት ሆይ አረ ቀይርልኝ በሉ ባካችሁ። አረ ቀይርልኝ፣ ለውጥልኝ በሉ። ለውጥልኝ። አንድ ሰው ግን መልኩ ራሱ ሲቀየር እያየው ነው ዛሬ። አሜን። እግዚአብሔር ዘመናና አመትን ሲቀይር አሜን በሉ ባካችሁ። አሜን። አሜን። አረ አሜን በሉ። አሜን። ከ10 አመት በኋላ መጥቶ ሰውየው እንደዚህ ሲያይሽ ካወቀሽ አልተቀየርሽም። ከ10 አመት በኋላ አንቺም መጥቶ ሲጨብጥ ማንን እንደጨበጠ ማወቅ የለበትም። ለውጥ ማለት ይሄ ነው። ዮሴፍ ወንድሞቹን ያውቃቸዋል። እነሱ እንደዛው ናቸው። ምንም ነጭ ናቸው። እንደዛው ልብስ አልቀየሩ፣ ፊት አልቀየሩ፣ እንደዛው ናቸው። እነሱ ግን ዮሴፍን ምን አላሉትም፣ አላወቁትም። ለምን ካልከኝ ዮሴፍ ማዲባ የሚለወጥ ነገር አለ ላይ ላይ። አሜን በሉ ባካችሁ። አሜን። ለዚህ ነው አንዳንድ ሰው ውጭ ሀገር ደርሶ ሲመጣ ባጠገባችሁ እያለፈ አታውቁትም። ሌላ ሰው ያያችሁንም እሱ ራሱ መጥቶ እንዴ አታቀኝም እንዴ እኔ እኮ እንትና ነኝ እንዴ አንተ ነህ እንዴ መባል አለብሽ። አሜን። በአመታት መካከል እግዚአብሔር አምላክ አሜን ለውጥ ያደርጋል። አንተ አሜን። አንቺ ላይ ለውጥ ያደርጋል። አንተ ላይ ለውጥ ያደርጋል። አሜን። በኢየሱስ ስም ለውጥ ይሆናል። አሜን። ቁጭ በሉ። ልቤ እንዴት እንደሚቃጠል እንዴት ብዬ ልንገራችሁ። የገባው 3 እጆቹን ያንሳ። እግዚአብሔር የሪቫይቫል በረከቶች ሲያመጣ 6 ነገሮች ይሆናሉ ብያለሁ። አንደኛው ታላቅ የሆነ መንፈሳዊ መነቃቃትና እንቅስቃሴ ይሆናል ብያለሁ ወድለታ። ሁለተኛ እግዚአብሔር አምላክ ምንድነው የሚያደርገው? ሪስቶር ያደርጋል። ግሎሪ ክብር ምን ይላል? ይታደሳል። ሬስቶሬሽን ይመጣል። ክብር ይታደሳል። ተምችና ኩብኩባ የበላባችሁን ያንን አመት ምን እላለሁ? ምን ሲመጣ ነው ግን? ሪቫይቫል ብሌሲንግ ሲገለጥ ሁለተኛ የሚሆነው። ዛሬ ሶስተኛና አራተኛው እናገራለሁ። ሲስሶ ለመስማት ተዘጋጅተዋል። አጠገባችሁ ያለውን ሰው ለመስማት ተዘጋጅተሃል ወይ በሉት። እስቲ ለመስማት ትፈልጋለህ ወይ በሉት። እግዚአብሔር አምላክ በሉት እግዚአብሔር አምላክ አሁን ይናገራል። አሁን ይናገራል። ለመስማት ከፈለክ በሉት ለመስማት ከፈለክ የሚሆነውን ነገር እግዚአብሔር እያወራህ ነው በሉት። እግዚአብሔር እያወራህ ነው። የሪቫይቫል በረከት ወይም የመንፈስ ቅዱስ እሳት በረከቶች መቀሳቀስ ሲጀምሩ እግዚአብሔር አምላክ በሰዎች ህይወት ውስጥ መለኮታዊ የሆነ ሞገስ ይለቃል። አሜን። እስቲ አንድ ሰው ከዚህ በፊት ስለ ሞገስ የተናገርኩትን በግሪክ ሞገስ ምን ይባላል አልኩኝ? ካሪዝ። ስለ ሞገስ ከመናገሬ በፊት መቼም እኛ በደንብ የሚገባን በጨለማው ዓለም ሰዎች ስለሚሰሩት ነገር መናገር ሲጀምር ነው። ለግርማ ሞገስ የሚያሰሩት ድግምት እንዳለ የሚያቅሰው ስንት ነው? እስቲ ያሳየኝ እጁን። እኔ አውቃለሁ። ሰዎች ጠንቋይ ቤት ሄደው ለግርማ ሞገስ የለም። እስቲ እጃችሁን ያሳዩ። yes አለ አይደለም? አንሳው እጅህን። ለምንድን ነው? እኔ አውቃለሁ። ግርማ ሞገስ ምንድነው ሲባል የምጠይቀውን ሁሉ እንዲሰጡኝ፣ ልባቸው እንዲነግጥ፣ ሰፈር እንዲፈራኝ። የደጋሚዎች ድግምት ይፈርሳል። አሜን። በድግምት ሳይሆን ዛሬ ከእግዚአብሔር አምላክ ከሰማይ በሚለቀቀው መለኮታዊ ኃይል በዚህ በሪቫይቫል ብሌሲንግ ምክንያት አሜን እግዚአብሔር ዛሬ ባንተና ባንቺ ህይወት ውስጥ መለኮታዊ ሞገስ በላይሽ ላይ ያመጣል። አሜን። ሰው ጠንቋይ ቤት ሄዶ በጣም ብዙ የፈተዋቸው ሰዎች አሉ። እዚህ እንኳን በቅርብ ጊዜ በጌስት ሴን ቪዚተርስ ፕሮግራም ላይ የሚሰጧቸው የብር ቀለበት ነው። ይሄን አርግ ይሎታል። እውነት አይደለም? እዚህ ከአንድም 3 ሰዎች ፈትቻለሁ። ያን ብር ቀለበት ደግሞ ይሰጧቸዋል። በቃ ሞገስ ሆኖልሃል። የሞገስን በረከት ልንገራችሁ። ከአጋንንት ከደጋሚ ቤት ሳይሆን ከሰማይ ዛሬ የምትቀበሉት ሞገስ አለ። አሜን በሉ። አሜን። እግዚአብሔር አምላክ የሪቫይቫል በረከቶችን ሲያመጣ ሞገስ ከሰማይ ትቀበላለህ። አሜን። አንድ ሰው ጮክ ብሎ ሞገስ እቀበላለሁ ይበል እስቲ። ሞገስ እቀበላለሁ። ጮክ በሉና ሞገስ እቀበላለሁ በሉ። ሞገስ እቀበላለሁ። ዛሬ በሉ እስቲ። ዛሬ ሞገስ እቀበላለሁ። ሞገስ እቀበላለሁ። መዝሙር 102 ቁጥር 13ን አንብብልኝ።
102 መዝሙር 102 ቁጥር 13 አንተ ተነስ ጽዮንንም ይቅር በላት የምህረቷ ጊዜ ነውና ዘመኗም ደርሷልና። አንተ ተነስ ጽዮንንም ምን በላት? ይቅር በላት። ይቅር በላት። አማርኛው ነው እንደዚህ ነው። ለጽዮን ሞገስ ስጣት ነው የሚለው እንግሊዘኛው። give a favor for Zion ምን ስጣት? ሞገስ ስጣት። ምኗ ደርሷል? ጊዜዋ ወይም ዘመኗ ምን ብሏል? ደርሷልና ምን ስጣት? ሞገስ ስጣት። በጌታ በኢየሱስም ዘመንሽ ደርሷል። የምትፈልጊውን የምትቀበይበት ዘመን ደርሷል። አሜን። የምትፈልገውን የምትቀበልበት ዘመን ደርሷል። አሜን። በፍጹም አንተና አንቺ አይመሽባችሁም። አሜን በሉ። ዛሬ እግዚአብሔር አምላክ ሞገስ ይሰጣችኋል። አሜን። ሞገስ የምትፈልገውን ነገር ያለ ዋጋ የምትቀበልበት መለኮታዊ ኃይል ነው። አሜን። ለምሳሌ ሞገሱ ሲመጣ አራት ነገሮች በህይወታችሁ ላይ ይሆናሉ። የመጀመሪያው በሮች ሁሉ ይከፈታሉ። አሜን። የትም ቦታ ላንተ አንኳክተ አይከፈትም የሚል በር አታገኝም። ይሄኛውንም ካንኳኳ ላንተ ይከፈታል። አሜን። ይሄንንም ካንኳኳሽ ላንቺ ይከፈታል። አሜን። የትም ቦታ ሄደሽ እምቢ የሚል ነገር መስማት አትችይም። ለምን? እግዚአብሔር አንቺ ላይ ከሚያመጣው አንተ ላይ ከሚያመጣው ሞገስ የተነሳ እምቢ ማለት አይቻልም። አሜን። በሮች ሁሉ የክብር በር፣ የፋይናንስ በር፣ አሜን፣ የስኬት በር፣ አሜን፣ የድል በር፣ አሜን፣ የሰላም በር፣ አሜን፣ በፍጹም ላንተ ዝግ አይሆንም። አሜን። ሉክ አንዳንድ ሰዎች ለብዙ ሰዎች እሺ ተብሎ እናንተ ገና አለ ተራችሁ እንኳን ሲደርስ ድርቅ የሚልባችሁ ሰዎች ገጥሞ አያውቅም። ላንተ ነው ፌቨር የሚያስፈልገው። አሜን። ኢቭን እንደው ቁም ነገር ሆኖ ስም እየተጠራ ካርድ ለመስጠት አንዳንድ ቦታዎች ላይ ሄዶ ሰው ለሁሉ ይሆናል። ልክ እሱ ጋር ሲደርስ ዝግት የሚልበት ሰው አለ። እውነት ውሸት? ያው እግዚአብሔር ምስክሬ ነው። አሜን። አንተ ከሰው ኋላ መጣህ ኋላ ተሰልፈ ከፊት ሆነ ተቀብለ ትወጣለህ። አሜን። ሞገስ ሲመጣ ኢላ አንቺ ላይ በር አይዘጋም። አሜን። ኧረ አሜን ይበል አንድ ሰው። 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 አሜን። ሁሉ ሰው ስራ ጀምሮ ተሳክቶለት ቆይሲ እንደነሱ ይሆንልኛል ብለሽ ያለ የሌለውን ነገር ኤፈርት አዘጋጅተሽ ልክ ስትጀምሪ ያንቺ ይከስማል፣ የነሱ ይሆናል። ምንድነው ለኔ አሁን እነዚህ ሁሉ እንደው ለኔ በቃ የጀመረው ነገር ሁሉ የማይሳካለት ሰው let me tell you ዛሬ የእግዚአብሔር ሞገስ አሜን አንቺ ላይ ሲመጣ አሜን በሩ ይሄንንም ስታንኳኳው ከፈት ይላል። አሜን። ይሄን ስታንኳኳው ይከፈታል። አሜን። የሄድሽበት ቦታ ሁሉ ክፍት በሮች ነው የሚሆነው። አሜን። አሜን በይና ተቀበይ። አሜን። እጆቻችሁን አንሱ። ያንኳኳሁት በር ሁሉ ከዚህ ቀን ጀምሮ ይከፈታል በሉ። ያንኳኳሁት በር ሁሉ ከፊቴ ይከፈታል። አይሰማም አላላችሁም ዛሬ? ያንኳኳሁት በር ሁሉ ይከፈታል በሉ። ያንኳኳሁት በር ሁሉ ይከፈታል። ያንቺ ጥያቄዎች ሁሉ በር አላቸው። ይሄን ታውቂያለሽ? every question has a door። በር የሌለው ጥያቄ የለም። አንተ አሁን ሁኔታዎች የሚያረግልህ ወይ ሁኔታዎች የሚገለጥ ነው አይደል የሚመስልህ? በሁኔታዎች የሚሳካ ምንም ነገር በር አለው። the lack of favor የሞገስ እጥረት ነው ያዘጋው። ለሌላው ሲሆን ላንተም ቢላል፣ ለሌላው ይሆን ላንቺም ቢላል። አንቺ ስትነኪው የሚበላሽ ነገር ካለ ያ ምንድነው የሚያሳየው? የሞገስ እጥረት አንተ ውስጥ አንቺ ውስጥ አለ። እግዚአብሔር አምላክ ደግሞ ዛሬ መጣና ሞገስ አሜን ይሆንልሻል አለ። አሜን ሃሌሉያ። አንድ ሰው ቀኝ እጆቹን ያንሳ እስቲ። ግንባራችሁ ላይ ጫኑት። ግንባራችሁ ላይ ጫኑት። አባት ሆይ አሜን በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። አሜን። እጆቻቸውን በግንባራቸው ላይ ያደረጉ ሰዎች ጠንቋይና ደጋሚ ከሚሰጠው በላይ አንተ ሰማይን መቀመጫ ምድርን መቆሚያ ያደረከ አምላክ በናዝሬቱ ጌታ በኢየሱስ ስም የላቀ ሞገስ በግንባራቸው ላይ ይምጣ። አሜን። የላቀ ሞገስ አሁን ይቀበሉ። አሜን። የላቀ ሞገስ አሁን ይቀበሉ። አሜን። የላቀ ሞገስ አሁን ይቀበሉ። አሜን። በኢየሱስ ስም ይቀበሉ። አሜን። አንድ ሰው ሲሆንለት አየሁ። አሜን። የቆፈርከው መሬት ምንጭ ያፈልቃል ከዚህ በኋላ። አሜን።
አረ አንድ ሰው አሜን በለኝ። አሜን። ዝም ብለህ ስትቆፍር ጉልበትን ስትጨርስ አትከርምም። ነካ ስታረገው ላንተ ምንጭ ይወጣል። አሜን። ምክንያቱም የእግዚአብሔር ሞገስ አንተና አንቺ ላይ ነው ያለው። አሜን። አረ አሜን። አሜን። የእግዚአብሔር ሞገስ አንተና አንቺ ላይ ነው ያለው። አሜን። የእግዚአብሔር ቃል ዘፍጥረት ላይ ሲነግረን ይስሐቅ ጉድጓድ ቆፈረ ይላል። ምን ወጣ ይላል? ምንጭ። ፍልስጤማውያኖች ቀኑበት፣ መጥቶ ምን አደረጉት ይላል? ደፈኑት። አየህ፣ የነካው ቦታ ከቦታው መሰላቸው ምንጭ የሚፈልቀው፣ ደፍነው የዘጉበት መሰላቸው። እልፍ አለና አሁንም ቆፈረ ይላል። እሱ ሲቆፍር ምን ይወጣል? ምንጭ ይፈልቃል። ለምን? ከመሬቱ ሳይሆን ከሰውየው። አሜን። ይኸውልህ ከምታንኳኮ በር ሳይሆን ካንተ የተነሳ ነው። አሜን። በር የሚከፈተው። አሜን። ከምታንኳኩ በር የተነሳ ሳይሆን ካንቺ የተነሳ ነው በሮች የሚከፈቱት። አሜን። አንቺ ላይ ሞገስ ስለመጣ ነው በሩ የሚከፈተው። አሜን። አሁንም ምን አሉት ይላል? ደፈኑበት ይላል። ሰጥና ሲል ከዛ መጨረሻ ላይ ሄዶ ሲቆፍር እሱን ግን በቃ ማስቆም ስላልቻሉ ተውት ይላል። ቦታውንም ሮሆቦት ያለ ይላል። አንዳንድ ሰው አገር ስለቀየረ አይደለም የሚባረከው። እኔ የምታስቧቸውን ውጭ ሀገሮች ብዙዎቹን ሄጄባቸዋለሁ። እዚህ ሀገር ከምትኖሩት በታች የሚኖር ሰው ዛቃለሁ። አገር የሚቀይር ቢሆን ኖሮ እነሱን ይቀይራቸው ነበር። አንተን ነው እግዚአብሔር አምላክ በሞገስ አንድ ጊዜ የሚነካ። አሜን። ልክ አንተን በሞገስ ሲነካ ደረቅ ላይ ሄደህ ታፈራለህ። አሜን። የተዘጋ በር አንኳኩቶ ይከፈታል። አንተ አሜን። አስቸጋሪ ሁኔታዎች ውስጥ ሄደህ ታፈራለህ። አሜን። ለምን? ጉዳዩ ከሁኔታው ሳይሆን ካንተ ነው። አሜን። እግዚአብሔር አምላክ ስሙ ይባረክ። እጆቻችሁን አንሱና ዛሬ በሉ እስቲ፣ ዛሬ ከኔ ሁኔታ የተነሳ ከኔ ሁኔታ የተነሳ የሚሄድበት ቦታ ሁሉ የሚሄድበት ቦታ ሁሉ የምገባበት ቦታ ሁሉ የምገባበት ቦታ ሁሉ የተከፈተ በር የተከፈተ በር ይሆንልኛል። ይሆንልኛል። የተከፈተ በር የተከፈተ በር ይሆንልኛል። ይሆንልኛል። ሁለተኛው ሰው እንደሚያዘጋጅ ታውቃለህ? ሞገስ በአንተ ላይ ሲመጣ ሁለተኛው የሚሆነው ሰው እግዚአብሔር ያመጣል። አሜን። አንዳንድ ጊዜ በእግር በፈረስ እንትና ሊረዳኝ ይችላል ብለህ አገር አቆራርጠ ሄደህ ስትጠይቀው ኧረ ዞር በይ ይልሻል። እግዚአብሔር ግን ሞገስ ይሰጥሽ። የጠበቅሽው አይደለም ያልጠበቅሽው ሰው እስቲ ነይ ይልና ምንድነው እንዲከፈት የምትፈልገው ይላል። ሰው ሲከፋብህ እንዳታለቅስ፣ ዞር በልና እግዚአብሔር ሆይ ሞገስ ስጠኝ በል። አሜን። ለምን መሰለ? ሰውየውን ወደ አንተ የሚቀሰቅስ ሞገስ አንተ ላይ ከሌለ እያየህ ራሱ ሊሰጥ ፈልጎ አይሰጥህም። እንደዚህ ይገጥመኛል። እኔ እንዲህ ይለኛል፣ እኔ እቺ ልጅ ምስኪን ናት አለ፣ እህቴ ናት አለ፣ በጣም ብዙ ብር አለኝ ልሰጣትልና ሁልጊዜ እጄ እምቢ ይለኛል። ምንድነው የእግዚአብሔር ሰው አለኝ። ችግሩ አንተ ጋር አይደለም እሷ ጋር ነው አልኩት። አየህ፣ ወንድሟ ሚሊዮነር ነው፣ እሷ ደግሞ የቤት ክራይ መክፈል አቅቷት ትንገዳገዳለች። ወንድሟ ችግሯን ያውቃል፣ ሊሰጣት ግን ያስብና አይሰጣትም። ምን እንደሆነ ታውቂያለሽ? ላይዋ ላይ የሚያስለቅቅ ሞገስ የለም። ስለዚህ ሰውየው ይላል ግን አይችልም። ከዛ እንደዚህ ያልኩት ችግሩ አንተ ላይ ሳይሆን እሷ ላይ ነው፣ ማምጣት ትችላለህ አልኩት። እንደው አትወድም የትም አትሄድም አለ። ግድ የለህም ነይ የሚሰበር ነገር አለ ብሎ እግዚአብሔር ሰው ነግሮኛል በልና ንገራት አልኩት። ይዟት መጣ። ልብስ ሳይሆን ድንኳን የለበሰች ነው የምትመስለው፣ ቀጭን ልጅ። ሁላችንም አለን አለ፣ እሷ ብቻዋን የምትኖረው የላትም አለ። እኔ ስጸልይላት ከላይዋ ላይ ከባድ አውሬ ነው የተገለጠው። በቃ አርፋ እንድትኖር አልፈልግም አለ። እኔ ነኝ አለ በር የሚይዘው። ዴሊቨር አረኩ። እሷ ዴሊቨር ከሆነች በኋላ መጀመሪያ ያደረገላት ትልቅ ሱፐር ማርኬት ከፈተና ሰጣት። አሜን። አሜን አለ አንድ ሰው። ሞገስ ሲመጣ አሜን አይለቅም የተባለ ሰው መልቀቅ ይጀምራል። አሜን። አንድ ሰው ምንም ነገር ካላደረገልህ በሰውየው እንዳታዘን፣ በራስህ ዘን። አልገባችሁም እኔ ምን እንደምቻል? አንድ ሰው የምትጠብቀው ሰው አለው ብለህ የምትታመንበት ሰው ሊረዳኝ ይችላል ብለህ እርግጠኛ የሆንክበት ሰው ምንም ነገር ካላደረገልህ ችግሩ ያለው ሰውየው ጋር አይደለም አንተ ጋር ነው። ለምን ካልከኝ የሪቫይቫል በረከት ዋነኛ ምልክቱ ሰው ሲያይህ ነይ ስቲልና ዝም ብሎ የሆነ ነገር ሃሌሉያ እስኪ ና እስኪ ፈልጋለሁ አሳደው ስልክን ፈልጎ የኔ ያለው ብሎ የኔ ያለችው ብሎ አራ
እኔ እንደዚህ ያውቃሉ። የኔ ያለችው በር የሚያንኳኳ ሰው የኔ ያለችው እዚህ ዘፈን ነበር ቀይራለች ሲባል አረ ፈልጉልኝ አሳዶ ምን ነው ምንም ይሁን ነገር ላረግልሽ ፈልጌ ይላል። ምንድነው ካልከኝ ሞገስ። አሜን አሜን። ዛሬ ይሄ ሞገስ የሚፈልግ ሰው ብቻ አሜን ይበል። የሪቫይቫል በረከት ሲመጣ አንደኛ በሮች ይከፈታሉ። አሜን። ሁለተኛ ሰው ያስነሳልሃል። አሜን። ተቀበሉ በጌታ በኢየሱስ ስም። አሜን። ይሄ ሞገስ የሚፈልግ ሰው አለ እዚህ ውስጥ። ራባሳካራባ ማዲ ለሮቫሺ ከማራቫጋዲያ በውሳፒያማ አንድ ሰው ይሄ ሞገስ የሚፈልግ ሰው አለ ወይ? ይሄ ሞገስ የሚፈልግ ሰው አለ ወይ? ሞገስ ያስፈልገኛል የሚል ሰው አሜን። ያየኝ ሰው ሁሉ እጁን እንዲዘረጋ የሚያደርግ ሞገስ ያስፈልገኛል የሚል ሰው በሮች እንዲከፈቱ የሚያደርግ ሞገስ ያስፈልገኛል የሚል ሰው በናዝሬቱ ጌታ በኢየሱስ ስም ትንቢት እናገራለሁ። ዛሬ ይሄ ሞገስ በላያችሁ ላይ ይመጣል። አሜን። ዛሬ ይሄ ሞገስ በላያችሁ ላይ ይመጣል። አሜን። ምን ነው አሜን ቢለኝ አንድ ሰው? አሜን። ምን ነው አሜን ቢለኝ አንድ ሰው? አሜን። የእግዚአብሔርን ቃል የሚያምን ሰው የነብይን ቃል የሚያምን ሰው አሜን። ዛሬ ይሄ ሞገስ በላይሽ ላይ ተለደፈ። አሜን። አንተ ላይ ወደቀ። አሜን። እጅ የሚያስፈታ አሜን። አሳዶ ይሄ እንከ የሚል አሜን። ሶስተኛውን ተናግሬ ኦፖርቹኒቲስ እድሎች ፈልገው አንቺን ነው ሎኬት የሚያደርጉት። አሜን። እጣ ቢወጣ አንተ ላይ ነው የሚወድቀው። አሜን። ሞገስ አሜን። በኢየሱስ ስም አሜን በልባ። አሜን። በኢየሱስ ስም አሜን በይ። አሜን። every opportunity start to locate you opportunity ሲመጣ አንተን ሳይነካ አይሄድም። አሜን። ከላጥከው እጣ እንኳን አንተ ላይ ነው የሚወድቀው። አሜን። የሆነ የሥራ እድል መጣ ሲባል አንተን ሳይነካ አያልፍም ሌላ ቦታ። አሜን። ምንም ነገር ነካ አርጎ ነው የሚያልፈው። አሜን። ለምንድነው ካልከኝ እላይሽ ላይ የሚመጣው ሞገስ ይጎትታል። አሜን። ይስባል። እድሎች፣ የውጭ እድሎች፣ የኢኮኖሚ እድሎች፣ አሜን። ትልልቅ የትምህርት እድሎች፣ አሜን። ትልልቅ የሥራ እድሎች፣ አሜን። ትልልቅ የስኬት እድሎች፣ አሜን። እድል የተባለ ነገር ጠቅላላ አሜን። አንተን ሳይነካ አያልፍም። አንቺን ሳይነካ አያልፍም። አሜን። አሜን በልባከ። አሜን። አሜን በልባከሽን። አሜን። አንተንና አንቺን ሳያገኝ አያልፍም። አሜን። ከሚሞጣባችሁ ሞገስ የተነሳ ከሚያገኛችሁ ሞገስ የተነሳ እያንዳንዱ ነገር እናንተን ሳይነካ ማለፍ አይችልም። አሜን። አባ በሉ ባካችሁ አባ ይሄን ሞገስ ዛሬ ስጠኝ። ይሄን ሞገስ እፈልገዋለሁ። ይሄን ሞገስ እፈልገዋለሁ። ስጠኝ። ሁሉም ሞገሶች በራላቸው። አሜን። ሞገስ ሲመጣብህ እድል ሁሉ ወደ አንተ ፊቷን ታዞራለች። አሜን። ኦፖርቹኒቲዎች፣ አጋጣሚዎች ጠቅላላ ላንተ ብቻ ይሆናሉ። አሜን። እግዚአብሔር አምላክ ሰው ያስነሳልሃል። አሜን። ኧረ አንድ ሰው አሜን አላለም? አሜን። ሰው ያስነሳልሃል። አሜን። የሆነ ነገር ምናምን ትል ተዘጋ ትባላለህ። ማን ነው እሷ? የሆነ ነገር መክፈል አለብኝ ምናምን ብለህ ስትሮሯጥ ተከፍሏል ትባላል። ማን ነው እሱ? አሜን። የሆነ ቦታ ማራቫስ ካራቦሶ እኔ እጆቻችሁን አንሱ ባካችሁ፣ ሁለት እጆቻችሁን አንሱ። ከእግዚአብሔር አምላክ እየሰማችሁ ካላችሁ የሚያስፈልግ ምን እንደሆነ አውቀሃል። አባዬ በልባከ አባዬ አምላኬ ሆይ በሉ ባካችሁ። እኔ ዛሬ ጠይቃለሁ። እኔ ሌላ ነገር አትስጠኝ። አሁን የሚያስፈልገኝ ገብቶኛል። ሞገስ ስጠኝ። በኃያላን ፊት የሚያቆም በኃያላን ፊት የሚገለጥ የኃያላንን እጅ የሚያዘረጋ ሞገስ ስጠኝ። እግዚአብሔር አምላክ ስሙ ይባረክ። አሜን። እግዚአብሔር አምላክ ስሙ ይባረክ። አሜን። ለዚህ ነው እስራኤላውያኖች ጋር ሄደና በግብጽ ባርነት ያሉት ጋር ከ400 ዓመት በኋላ እንዲወጡ የጠላቶቻቸውን ጀርባ ከወጋ በኋላ ፈርዖንን ካንቀጠቀጠ በኋላ የእግዚአብሔር ቃል ሲናገር እስራኤልም የሚጠይቁትን ሁሉ ይሰጧቸው ዘንድ ለእስራኤላውያን በግብጻውያን ፊት ሞገስን ሰጣቸው። እነርሱም ወርቅ ይለምኑ ነበር፣ ይወስዱ ነበር ይላል። የፈለጉበት ቤት ሄደው የሚፈልጉትን ሁሉ ሲጠይቁ ይሰጧቸው ነበር ይላል። አይ አንድ ነገር ጠይቀህ አይ ኖ ከተባልክ ያቀም ችግር አለ ማለት ነው አንተ ጋር።
የምትጠይቀውን እምቢ እንዳትባል ከፈለክ ማግኘት ያለበት ነገር ምንድነው ካልከኝ ሞገስ 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 እጆቻችሁን አንሱ ከዛሬ ጀምሮ በሉ ዛሬ ጀምሮ ማንኛውንም አካል በሉ አካል ጠይቄ በሉ ጠይቄ እምቢ 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 አልባልም ዘርጋው እጆችን እንደዚህ ዘርጊ እጄን ዘርግቼ በይ እጄን ዘርግቼ ባዶን አልመልስም እጄን ከዘረጋው በሉ እጄን ከዘረጋው ተቀብዬ ነው የምመልሰው ከይ ሆነ አሜን ሆነ አሜን ሆነ አሜን በል አሜን ሆነ አንተ አሜን በል ዘጋ አሜን በል ሆነ ዘርጋው እጆችን እንደዚህ ዘርግቼ ሳልቀበል አልመልስም ዘርግቼ አቀርቅሬ አፍሬ ባዶን አልመልስም አራተኛ እንዲገባችሁ ነው አራተኛ እሱን ተናግሬ ወደ ጸሎት ነው ማልፈው እኔ ነኝ መጸልየው ኢየሱስ የተባረከ ይሁን የሪቫይቫል በረከት አራተኛ በህይወታችሁ ላይ የሚያመጣው ቅድስና ያመጣል አሜን ሪቫይቫል ሲመጣ ቅድስና ይመጣል አሜን አንድ ሰው ጮሆ ቅድስና ይመጣል ይበል ባካችሁ ቅድስና ይመጣል ኢሳይያስ ምዕራፍ 6 ከ6 እስከ 7 ድረስ ያለውን ቃል እናወጣለን ሪቫይቫል ጩኸት አይደለም ፒዩሪፋይ ነው የሚያደርገው ሪቫይቫል ጩኸት አይደለም ያጸራል ያነጻል ኢየሱስ የተባረከ ይሁን አሜን ሪቫይቫል በሌለበት እርም ነው የሚስፋፋው ኃጢያት ነው የሚስፋፋው መርገም ነው የሚበዛው እርም ነው የሚበዛው ኢሳይያስን አንብብልኝ ምዕራፍ 6 ቁጥር 6 እስከ 7 ከሱራፌልም አንዱ እሺ እየበረረ ወደኔ መጣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ አፌንም ዳሰሰበትና ኦኬ እነሆ ይህ ከንፈሮችህን ነክቷል በደልህም ካንተ ተወገደ ኃጢያትህም ተሰረየልህ አለኝ አቲካኖቭራ ክሊፕራካቫጋዲያ ማሳፕራዲያም የእግዚአብሔር እሳት ሲመጣ መንጻት ይከተላል አሜን አንድ ሰው አሜን ይበል አሜን ምክንያቱም መጽሐፍ ሲናገር ኃጢያታችሁ አለና በእግዚአብሔርና በእናንተ መካከል ምን ብላለች ከፍላለች ኦር ለይታለች there is difference between God and ourselves በእግዚአብሔርና በእኛ መካከል የከፈለው ማለት ወዲህና ወዲህ አድርጎ ያለያየን ምንድነው ካላችሁ ሲን ሶ የሪቫይቫል በረከት ሲመጣ ኃጢያት ይነሳና ከፍተኛ የሆነ የቅድስና ሪቫይቫል የቅድስና የሆሊነስ የንጽህና ሪቫይቫል በእያንዳንዳችሁ ህይወት ውስጥ መንቀሳቀስ ይጀምራል አሜን አንድ ሰው አሜን አላለም አሜን ምክንያቱም ይሄ ሲንቀሳቀስ እግዚአብሔርን ወደ ቤታችሁ ወደ ደጃችሁ የሚያቀርብ መለኮታዊ ኃይል ትቀበላላችሁ አሜን እስኪ አንድ ሰው አሜን ይበል አሜን ይሄ ቅድስና ሲነሳ when the righteousness when the holiness produce ይደረግ በህይወታችሁ ላይ አራት ነገር ይሆናል አንደኛው ሪፔንታንስ ኢንክሪዝ ያደርጋል ወይም ደግሞ ንሳሴ በእግዚአብሔር ፊት ሰው ንስሐ ይገባል ኃጢያቱን አይሰውርም እጆቻችሁን አንሱ እሳት ሲመጣ በእግዚአብሔር ፊት እንባ ነው የሚቀድመው እኔ ኃጢያተኛ ነኝ ለዚህ ነው ያ ሰው እኔን ኃጢያተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል ሰው የእግዚአብሔር እሳት ካልመጣ ኢሳይያስ 6 ላይ እሳቱ ሲገለጥ ቢያጉጠት በእያንዳንዱ ከንፈር ላይ መሆን ጀመረ እርኩሰትን የሚያነጻ ሆኖ ሲገለጥ ታያላችሁ እጆቻችሁን አንሱ እግዚአብሔር ሆይ በሉ ባካችሁ እግዚአብሔር ሆይ ይቅር በለኝ እኔ በደለኛ ነኝ በሉ እኔ ኃጢያተኛ ነኝ እኔ አመፀኛ ነኝ አመፄ ብዙ ነው ኃጢያቴ ብዙ ነው የሥጋዬን ምኞት ተከትዬ በፊትህ ኃጢያትን አድርጌያለሁ ይህ ደግሞ በእኔና ባንተ መካከል ከፈለ ለየ ዛሬ ግን ከዚህ እሳት የተነሳ በፊት ንስሐ ገባለሁ ይቅር በለኝ አሜን 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 ሁለተኛው ካራክተራችሁ ባህሪያችሁ መቀየር ይጀምራል ብዙ ጊዜ ክፉ የነበረ ሰው የዋህ ቸር መሆን ይጀምራል አሜን
በመራርነት የሚታወቅ አይሆንም የሚል ሰው እሺ ማለት ይጀምራል። ጠማማ ሰው ነገራችሁን ሁሉ ጊዜ እንዲህ ትዊስት የሚያደርግ አልታዘዝም የሚል ሰው አይሆንም የሚል ሰው መቅናት ይጀምራል። አሜን። ባህሪያችሁ ሙሉ ለሙሉ ይቀየራል። አሜን። መቼ ካላችሁ የሪቫይቫል ብሌሲንግ በቤት መምጣት ሲጀምር ትዳሮች ፈውስ ያገኛሉ። ጭቅጭቅ ከቤት ውስጥ ተነቅሎ ይወጣል። እርብ ከቤት ውስጥ ተነቅሎ ይወጣል። ትህትና በቤት ውስጥ መንገስ ይጀምራል። ጠማማ ነገር ይጠረጋል። መቼ የሪቫይቫል እሳት ቤታችሁ ውስጥ መግባት ሲጀምር በጌታ በኢየሱስ ስም እግዚአብሔርና እናንተን የሚለይ ይሄ ክፉ ነገር ከቤታችሁ ላይ እንዲነቀል ጸልያለሁ። የተነቀለ አንዳንድ ሰው ለካሪዝማ ቅርብ ነው፣ ለካራክተር ግን ሩቅ ነው። ለካሪዝማ ማለት ለቅባት ምናምን በቃ ልብ አለው ጥሩ ነው፣ ቤተክርስቲያን ውስጥ የዋህ ነው። ካራክተሩ ግን በጣም ባድ ነው። ማንም ሰው የሚያወራበት የሚልበት ነገር እሷ ተው እሱ ምን አይነት ጭራቅ ሰይጣን የሚባሉ ሰዎች አሉ። የሪቫይቫል ብሌሲንግ ሲመጣ ያንን ባህሪህን እንደዚህ ቅይር ያደርገዋል። አንድ ሰው ጮህ ይለወጥልኝ የሚል ሰው ማን ነው? ይቀየርልኝ የሚል ሰው ከእግዚአብሔር ጋር የሚያፋታ ነገር ከላይ ላይ ይነሳ የሚል ሰው በናዝሬቱ ጌታ በኢየሱስ ስም ተቀበሉ። በጌታ በኢየሱስ ስም ተቀበሉ። በጌታ በኢየሱስ ስም ተቀበሉ በጌታ በኢየሱስ ስም። ሶስተኛ እና አራተኛ በዚህ በሶስተኛው ውስጥ ምንም አይነት የተሰወረ በደልና ኃጢአት ይጋለጣል። አሜን አሜን በሉ ባካችሁ። አሜን አሜን በሉ። አሜን። ምንም አይነት ተደብቆ የሚያመነዝር፣ ተደብቆ የሚዘሙት፣ ተደብቆ የሚሴሰን፣ ተደብቆ የሚሰርቅ፣ ተደብቆ የሚዋሽ፣ ተደብቆ ክፉ ነገር የሚያደርግ፣ ተደብቆ የተሰወረ ልምምድ ያለው ሰው በጠቅላላ ልምምዱን ይጥላል። አሜን። ያንንም በአደባባይ እግዚአብሔር አምላክ ፊት እንዲህ አይነት እርኩሰት ሰርቻለሁ፣ ስለዚህ ከዚህ በኋላ በቃኝ ይላል። አባጂና ቦክሎሮቦ አሜን 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 አሜን። የተሰወሩ ኃጢያቶች መነሳት ይጀምራሉ። አሜን። ምክንያቱም the hidden sin going to kill yourself። የተሰወረ ኃጢያት አንተን ነው የሚበላው። ማንንም አያውቅም፣ ማንንም አይሰማም። የሆነ ሰዓት ጭጭ ያደርጋል፣ የሆነ ሰዓት ጸጥ ያደርጋል። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም የክፋት ኃይል፣ የትኛውም የጨለማ ኃይል፣ የትኛውም የጌታን የኢየሱስ ክርስቶስን ክብር ከላይ ላይ የሚያነሳ የጨለማ ኃይል ከላይ ላይ ሲሰበር ያለው አሜን። አንድ ሰው ጮሆ አምላኬ በሉ እስቲ። አምላኬ ያነጻኛል። የመጨረሻው ሆሊነስ ወይም ቅድስና ኖርማል ይሆናል። አንተ ላይ ቤትም ሰዓት ዝም ብሎ በቃ ሳይጨንቅ የምትኖረው የህይወት ክፍል ይሆናል። እግዚአብሔር አምላክ ይሄንን የሪቫይቫል በረከት በህይወታችሁ ላይ እንዲያመጣ ጸልያለሁ። አሜን። ይሄንን የሪቫይቫል በረከት በእናንተ ላይ እንዲያመጣ ጸልያለሁ። አሜን። ይሄንን የሪቫይቫል በረከት በእናንተ ላይ እንዲለቀው ጸልያለሁ። አሜን። ይሄንን የሪቫይቫል በረከት በእናንተ ላይ እንዲወጣ ጸልያለሁ። አሜን። የሪቫይቫል በረከት በእናንተ ላይ እንዲዘንብ ጸልያለሁ። ይሄ የሪቫይቫል በረከት በእናንተ ላይ በኃይል እንዲመጣ ጸልያለሁ። አሜን።